የስንት የ500,000 ብር አገኛለሁ እንዴ ወድቋል አገኘው ያው ከሰራውት ላይ ነው እንጂ ብቻ እኔ የምፈራው ምርቴን በጣም ወዳችሁት እኛም እንድንጣፈጥ አብረሽ አስፈጭን እንዳትሉኝ ብቻ ነው እሺ አመሰግናለሁ አንድ ነገር ላስቸግረ ምን ንብረትሽን ሰብስበሽ ከዚህ ቤት ውልቅ ልትይ ከሆነ አግዝሻለሁ አንተ ግን እኔ ከዚህ ቤት መውጣት እንደዚህ ያጓጓህ ነገር ምንድነው ነው በኔ ምትክ ሌላ ሰው ልታመጣ አስበሃል ያባትሽ ህልም እንዲሳካ ብዬ ነው እሱ እኮ ቆሞ የቀረው እሷ ታላቅ ሳታገባ እንዴት ብዬ አገባለሁ ብሎ ነው አይገርምም እኔም እኮ ልጄን ሳልድር አላገባም ብዬ ነው እየጠበቅኩት ያለሁት አግዘኝ ብል መስመር ትረግጣለህ እንዴ ምቀኛ እኮ ከሩቅ አይመጣም ለነገሩ እናንተ ትተዋወላላችሁ ግን ከማን ጋር ከምቀኛ ጋር ነው አይ ቴክስት ነው የምንደራረገው የሆነ ሆቴል ምርቴን ለማስረከብ ጨረታ ተወዳዳሪ ያሉ እና ውድድሩ የሩጫ መስሎሽ ቱታሽን አርገሽ ሄድሽ ባለ ጉዳዩዋ እኔ አንድ ጊዜ ድሉን ትሰጠኝ ወይ ታሪኩን ካወቀው ቀጥለው እሺ ቀጥል አይ ባለ ታሪኳን ነው ማቃት እሺ ቀጥ እስቲ ጨረታውን ለማወዳደር የ500,000 ብር ስቴትመንት አስገቢ አሉኝ እንዴ እና ኩላሊትህን ሽጣ 500,000 ብር ስጠኝ ልትይኝ እንደው አይደለም ለስቴትመንት ስቴት ሄዳለሁ ብትይኝ እንኳን ኩላሊቴን አልሸጥ መጠጥ ያደከመውን ኩላሊትህን እንኳን ተሽጦ ገንዘብ ሊያመጣ ሞተህም አፈር አይበላው ለነገሩ የሚበላውና የማይበላውን አፈሮች ነው የምታውቁት እና ነው ምን አገባኝ ቆይ ምን አድርግ ነው የምትይኝ የ500,000 ብር ስቴትመንት እንዴት ነው ማገኘው እና ለምን ሩትን አትጠይቂያትም 500,000 ብር ሰጪኝ ስቴትመንት ምናምን አሰሪ ተብዬ ነው በያት እሷ ባንክ ያስቀመጠችው ብር ቢደረደር እኮ 240-60 ይሰራል አንተ እንዴት አልመጣችልኝም በእናት ስላልጠራሻት ነው ለዚህ ነው እኮ ተባበረኝ አልኩ ገላገልከኝ እኔ ወንድም አመሰግናለሁ ይገባኛል ለማንኛውም ግን ይልሽ ብሩ በኔ አካውንት ይግባ ለምን ያው ጸልዬ እንዳበዛው ነው የዲኤምሲ ሪል ስቴት የመጨረሻ ብሎክ ተለቀቀ የከተማን እይታ ከተዋበ ኮሪደር ልማት አረንጓዴ ስፍራ ጋር የጠዋት ፀሐይን አዳምሮ ያዘው ብሎካችንን ለቀንሎታል በ90 ቀናት ውስጥ 1300 ቤቶችን ሸጠን የጨረስን ሲሆን ለመንደራችን የመጨረሻ የሆነውን ብሎክ ከልዩ ቅናሽ ጋር አቅርበንሎታል 70 ካሬ ባለ 1 መኝታ በ431,000 100 ካሬ ባለ 2 መኝታ በ620,000 140 ካሬ ባለ 3 መኝታ በ870,000 ባለ 4 መኝታ 168 ካሬ በ1 ሚሊዮን ብር ቅድመ ክፍያ የቤት ባለቤት ይሁኑ ለበለጠ መረጃና ለሳይት ጉብኝት በ0912 487202 ወይም በ0961 478081 ይደውሉ ዲኤምሲ ሪል ስቴት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርኩ መቆሜዳው በትውልዱ የማንነት የምንነቀለም ባጋልባና ከንቱ ነገር ሲፈስባባለ ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8,000 ጭልጥ አርገን 9 ከትመናል ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ሌባኛ ለመኖራችሁ ለማጥራት ፈልጎ ነው እንዴ እስኪ ከፈት ነው እስኪ ደማ የሚደበድቡት ይሄ በር ሰው ቢሆን ኖሮ እኮ ለአካል ጉዳተኝነት ዳርገውት ነበር
አይ የዘንድሮ ተማሪ በጧት ጦዙና ትምህርት ቤትና ያስተማሪ ቤት ይምታታባችኋል። ቆይ ምን ሆነሽ ነው ግን? ቲቸር ያድኑኝ ባኮትን የኔ አባት መምህር ነው እንጂ እኮ ሐኪም አይደለም። እሺ የሚያድንሽ ምንድነው? ስትገቢ እኮ ደግሞ ረጋገጥሽኝ። ይቅርታ ለማምለጥ ብዬ ነው። ምን ሰርቀሽ ነው? ተረጋጊና አስረጂኝ። ቆይ ምን ሆነሻል? ብሬ ደግሞ ረጋግጣ ጨርሰችኛ። ትምህርት ቤት ሲሄድ አንድ ጎረምሳ እኔ የምልሽን ካላደረግሽ አትኖሪም እያለ ያስፈራራኛል። እና ለምን ወርሽቲ የሚልሽን ነገር ታገሰሽ ማድረግ ነው? የኛ በር ምን ያደርግሽ እንደዛ መደበደቢው? ቆይ አልገባኝም። እንዴት አይገባህም? በሩ ቢገነጠልስ? እሷን ነው። ቆይ ያልሽው አልገባኝም። መንገድ ላይ ልጁ እየጠበቀኝ ተቸግሬያለሁ እና ቢጠብቅሽ ምን ችግር አለው ከምትቸገሪ? እየለከፈ ነው አላሳልፍ የሚልሽ? እኔንስ ተውኝ እንዴ? ሰው ቀየሩ ማለት ነው? እኔ አልበቃቸውም ነበረ? ቆይ ከዚህ በኋላ አንድ ይልከፉኝ አልስቀላቸውም። እንደዛ እየሳቅሽላቸውም ለልጅሽ ወንድም አለማምጣትሽም ተመስገን ነው። ይገርማል በጣም እንጂ። አሁን አንቺ ከኔ በላይ ቆንጆ ነሽ ነው የሚለክፉሽ? ባለጌዎች ናቸው በጣም። ወልሽ ከዚህ በኋላ በዚህ በኩል አንድ ብለሽ እንዳታልፊሽ። ምን እንደሚወጣቸው እናያለን። ራስሽ ልትጫቸው ደረሽ እኮ። እንዴ ተረጋጊ እንጂ። ቆይ እና ምን ይሻላል? ሌላ ሰው እንድመስለው ብዬ ነበር ዩኒፎርም ያላደረኩት፣ ግን በቃ ሊያሳልፈኝና ልማር አልቻልኩም። አንድ ነገር አድርጉልኝ። ቆይ ምን አይነት ልጅ ነው? የሆነ ባለጌ የሚመስል ነገር ብቻ መማር ያቃተኝ ነው። ለምን ትምህርት አይገባሽም? አስተኝ ይቅጠሩልሽ። ሄጃ አበረዋለሁ። አርፈሽ ሄደሽ ትማሪያለሽ። እኔ ምልሽ ግን ምን እያሉ ነው የሚላክፉሽ? የኔ ቆንጆ አናግሪን ምናምን ነው የሚሉት። እንዳታምኛቸው። ይኸውልሽ እኔን ራሱ የኔ ቆንጆ እንስራ ጎጆ ምናምን ሲሉኝ እውነት መስሎኝ ጭድ አሸክሜ ስመጣ የሉ። እና ጭዱስ አቡ ለእንቁላል መጣያነት ይሆናል ብሏል። ላምጣት ትጥይበታለሽ? እንዴ ሩትዬ ምን ሆነሽ ነው? ሩት ምን ሆነሽ ነው? ገንዘብ ጠፋብሽ እንዴ? አንቺ ደግሞ ለብር እንደዚህ ይሆናለሁ? ነገሩ እንደዚህ አትሆኝም፣ ከዚህ በላይ ነው እንጂ። አሞ ይጥፋ። አሬታ አባቱ ንስና ግን ስንት ነው የጠፋብሽ? አልጠፋብኝም አልኩሽ እኮ። ሰርቀውሽ ነው? እና ምን ሆነሽ ነው እንደዚህ ጉስቁል ያልሽው? አንቺን የመሰልሽ አበባ አረገፈኝ። ወንድ ልጅ ማለት ከሰል ታውቂያለሽ? ከሰል ናቸው። ምን ሁሉም ጠቋቁሩብሽ? ፀሐዩ እኮ ነው። በዛ ላይ ደግሞ ሽታቸው እንደሱ ሳይሆን ተቀጣጥሎ ያቃጥሉሻል እንጂ። ወይኔ ሩት እንደዛ ያመንኩት ይጫውትብኝ። ወይኔ ማን ነው? ወርቁ ነው አይደለም? ገንዘብ አጭበርብሮሽ አባሪ ፍቅረኛዬ ነው እንጂ ከሌላ ሴት ጋር የማይደረግ ነገር ሲያደርጉ ደረስኩበት። አንቺስ አርፈሽ አትቀመጭም? እሱ ምን አከታተለሽ? አይዞሽ በቃ። ግን ብዙ ብር ወሰደብሽ? ወይኔ ሩት እምነቴን በላው። አይዞሽ ሩትዬ፣ ዋናው ጤና ነው። ሰርተሽ የምታገኙ ገንዘብ ይበልጣል። እሱን ታዩ። እኔ ምልሽ እንደው ካላስቸገር እቺ ደግሞ ለራሴ ውስጥ ተሰባብሯል። 10 ብር ላኪ ትለኛለች። ለምን እናቴ ልጅ አትሆንም? ስባሪ ሳንቲም አልክላት። ሰው ግን ጨካኝ ነው። የራሱ ጥቅም ብቻ ነው የሚታየው አይደል? ይልቅ ራስ ወዳዱኝ የራሴን ጉዳይ ብቻ አለፈለፍኩ። ለምን ነበር ፈልግሻለሁ ያልሽኝ? አይ እንደው ያው ስለተጠፋፋን እንደው እንድንገናኝ ብዬ ነው። ቆይ ስንት ቀን ሆነን ከተገናኘን? እሱ ልጠይቅሽ አይደል እንዴ? እኔ ሳመጣጤ አንተ ለምንድን ነው የምትላከፈው? እኔ ለካፌ አይደለም። እሱማ ሰላቢም ከይሲም ነው። አርፋት ተቀመጥም። አይ ብቆም ይሻለኛል። አንተ እንቅፋት ለራስ ባትማር ምን አለ ሰው ሲማር ባታደናቀፍ። እርሱስ ምን አለ ለፍቅሬ እንቅፋት ባይሆንም። እኛ በአንተ እድሜ የሀገር ፍቅር፣ የንባብ ፍቅር፣ የቤተሰብ ፍቅር ነበር የምናውቀው። ገና በዚህ እድሜ ሴት ላይ የምትንጠለጠለው ምን ነው? የጆሮ ጌጥ ነኝ ያልክ? ፍቅር የፈጣሪ ስጦታ ነው ነበር። ፍጥሩ እያጨመላለቀው ተቸገርን እንጂ። ስማ ካሁን በኋላ ልጅቷን አላሳልፍም ብትላት አጣጥፌ ነው ለወላጆች አርቃቸው አስቀምጡት ብዬ ማስረክበው። ለምንድን ነው በመፍትሄ መግባት የሚፈልጉት? መፍትሄ እኮ ነው ማፍቀር። ለመሆኑ እንደው ፍቅር ብለህ መጻፍ ትችላለህ? በተወደደ እስክሪብቶ ደግሞ አሁን ከደበቁበት ይመልሱልኛል አይመልሱልኝም? ወደ ቤት ሄደህ እናትህን ስራ ብታገዛት አይሻልም? ቤቢዬ ስራ የላትም። ግድ የለም ሽንት ጨርቅህን እያጠበች ሆነ። አሁን ፍቅሬ ከደበቁበት ያምጡ። ያለሷ መኖር አልችልም። ጥሩ ነው። ለአንተም በጊዜ መሞቱ ነው የሚሻለው። እርሱ አይመለከቱትም። ይኸውልህ እኔ ልጅ አንድ ምክር ልምከርህ። ኦሆ እኔ በዚህ ሰዓት እሷ እንጂ ምክር አያስፈልገኝም። አይልፉ
እውነት ነው። አንተም መክሮ ከመቀየር አገር መቀየር ይቀላል። አሁን ፍቅሬን ከደበቁበት ይመልሱልኛል አይመልሱልኝም? ይሄ መጨረሻ ማስጠንቀቂያ ነው። ልቆጣ ቆሜ ሳዋራው ጭራሽ አስፈራራኛል እንዴ? በልል ከዚህ ውርጋጥ። እዚሁ ይጠብቁኝ፣ አሳዩታለሁ። ሌላም ውርደት አለ። ግድ የለም ያለውን አይቼ ልጨርስና ትጨምራለህ። አንቺ ግን እዛ ለከፉኝ ብለሽ አየር ከምትጂ ራስሽን አትከላከይም? እንዴት ብዬ ነው ራሴን የምከላከለው? የራስሽን እግር በመስበር ነው። ከዛ በኋላ እዚህ ሰፈር ድርሻትም ራስሽን ተከላከልሽ ማለት አይደለም። ይጀንጀትኝ ያው ራስን መከላከል እንዴት ነው መሰለሽ? አሁን ለምሳሌ ከኋላሽ መጥቶ እንቅ ሲያረግሽ ሽቶሽ ደስ ሲል ልበለው። የኔስ ደስ አይልም አለሽ እንዴ? እኔ ሸቶኛ ያቅ እንዴ ስለማልቀባ እኮ ነው አለኝ። ቆይ ላሳይ። ልክ እንደዚህ ሲያንቅሽ ቀስ አድርገሽ እጅሽን ኪሱ ተከችና ስልኩን በላሽው ማለት አይደል? ራስን መከላከል ነው። ስልቆስ ነው የምታሰለጥነኝ? ያገኘሽውን አሰለጥኝም እንዴ? የግድ መክፈል አለብኝ? እሺ ሌላ ላሳይሽ። እቺ እንዴ ትሰሪያለሽ? ጀመር እሺ አንድ ሁለት ምን ከበደኝ ትላለች እንዴ? ይኸውልሽ እጅሽ መጠንከር አለበት። እስኪ ንኪኝ። አየሽ እንደዚህ መጠንከር አለበት። እስኪ አንቺ እስቲ ደረቴን ንኪው። ጥንካሬ ቸስታ። እስቲ እስቲ አንቺ ደግሞ አጅሬው ምን ልታደርጋት ነው? ላልባት። ምንድነው እንደዚህ አጣድፍሽ የጠራሽኝ? የሆነ ነገር አድርግ። እኔ ብሩን የምትሰጠኝ አልመሰለኝም። እኔ ታዲያ አቡ ነኝ እንዴ የሰው ገንዘብ አግቼ ወይንም ደግሞ መንጥፌ እንድቀበል ምጠሪ? በጥቂት ሰዓት ውስጥ ስቴትመንት ካላሳየው ጨረታው ይዘጋል። በማስተር ኪት ከፍቼዋለሽ። ቆይ ምንድነው አልሰጥም ብላሽ ነው? አልሰጥም አላለችኝም፣ ግን ጥሩ ሁኔታ ላይ አይደለችም። ምን ሆናለች? ፍቅረኛዋ በለዋ ላይ ሲያመነዝርባት ደረሰችበታ። ኧረ እባክሽ ይበላት። የእጇን ያገኘችው የኔ ግፍ ነው። ሲጀመርም ላንተ አትሆንህም። በነገሩ ልክ ነሽ፣ ትጠበኛለች። ቆይ አሁን ምን እንዳደርግልሽ ነው? በሆነ ዘዴ ብቻ አግባብተህ ገንዘቡን እንድትሰጠን አድርጋት። እንድጉሽ ሰዓቱ እያለፈብኝ ነው፣ እባክህን እከፍልሃለሁ። እኔ ምንም አይነት ክፍያ አልፈልግም። ይሄ የክብር ጉዳይ ነው። እኔን በማጣቷ ምን ያህል እንደምትቆጭ አሳያታለሁ። እንሂድ። ልጅቷ አብዳለች። እንሂድ። አንተ እንደዚህ የሆነችው ለዋ ላይ ተመንዝሮባት ነው አልኩ። ኧረ የተመንዝሮባት አይደለም፣ ተደፍኖባት ነው። ኧረ የድንጋይ ክምር ሊናዱብኝ ነው። ያው ምድር ላይ ያለነው ታማኝ ሰዎች በጣም ጥቂት ስለሆነ እኛን ማግኘት በጣም ከባድ ነው። እውነትህን። አልባሌ ነገርማ በቀላሉ መገኘት የለበትም። ልክ ነህ። ካላስቸገርኳችሁ ዝም ብትሉ ደስ ይለኛል። ራሴንም አጠፋ ደስ ይለኛል። ራስሽን ካጠፋሽ በኋላ በምን ደስ ይልሻል? በቃ ሞተሻል እኮ፣ ስሜት አይኖርሽም። ለማለት የፈለገችው ከመሞቴ በፊት ደስ ይለኛል ነው አይደል? ታዲያ በቃ እንዲሁ እንደምታጠፋ አስባ ደስ ይበላታ። ከቻላችሁ ዝም በሉ፣ ካልቻላችሁ ደግሞ ሂዱ። እሱን ለመበቀል ለምን ባለፈው ያደረገልሽን ዳይመንድ አንሸጠው? ከዛ ገንዘቡን እኔ ባንክ አስቀምጠልሻለሁ። 500 ሺህ ብር ያወጣል። አይ የሞተ ዘበድ የለሽም? አርጎ ወሰደው እኮ። ኧረ ሰዓቱም ሄደ እኮ። ግድ የለም፣ እዚሁ ጠብቂው፣ ተመልሶ ይመጣል ነገ። ወርቁ እኮ በጣም ብዙ የመዝናኛ ፕሮግራሞች አሉት። እሱ ሊያስደስትሽ ይችላል። ወርቁ የግጥሜ ርዕስ የታባሽ ይሰኛል። ፍቅሬን ገፍተሽ ሄደሽ ስታላዝኝ ዋልሽ የታባሽ፣ እንኪ ስልሽ ስድብ መስሎሽ ታማኝ ልቤን ያሰቃየሽ። ኧረ የታባሽ ምርጥ ልጅ ነበርኩኝ፣ ይኸው ቀረሁብሽ የታባሽ። የተነካካ አልፈልግም በቃ የታባሽ። ግጥሜ ያው ቤት የማይመታው እንዳይፈርስባችሁ ፈርቶ ነው። የታባሽ። አመሰግናለሁ። አቅሜን እያየሽ አትመጻደቂ፣ ይህንን ካልፈለግሽ ግን
ደረን የራስሽ ጉዳይ ከእንግዲህ የራስሽ ጉዳይ ከእንግዲህ የራስሽ ጉዳይ የኔ ጉዳይ የኔ ኑሮ ካሁን በኋላ የራስሽ ጉዳይ ከእንግዲህ የራስሽ ጉዳይ የታባሽ እባክህ ባሳት ረብሸኝ እስቲ ሌላ መዝናኛ አቀርብላት ምን ስዕል ሳልላት አሁን ከዚህ የተሻለ ፕሮግራም አትነ ምን ትሪዌቱ ጋር ነው ምግብ ላቀርብላት ማለት ሆዳምነሽ እያልከኝ ነው ወይ ሩትዬ ብዙ ምግብ አትበላም በቃ ትሪውን ብቻ ላምጣና እሱን ትብለዋ እና ፈርታችሁ ተመለስክ አይ እዛው ነኝ ምን አስሬት ጠይቀኛለህ ነገርኩ አይደለም እንደ ቅድም በቃ እኔ ከፍልላለሁ ሂድ በነፃ አለፍ አልፋለሁ ብዬ ቢደበድቡኝስ ምን ይሻለኛል እኔ ብሬ በቃ ተጨነቀን ያሳልፋል አንቺ ደግሞ በመናቅሽ ነው የምታሳልፊኝ ከዚህ ዓለም እስከ ዘላለሙ ልታሳልፊው ነው እንዴ ወይስ የትምህርት ቤት ፈተና መስልሽ ላሳልፍ የምትዩ ነፍሰ በላ ናቸው እኮ ማን ይበላው ብሬ ምን እንዳሰብኩ ታውቃለህ እኔ ባጠገባቸው በኩል ሳልፍ ማለት ነው እኔ ለመላከፍ ዞር ሲሉ አንተ ቀስ ብለህ በጀርባ በኩል ታልፋለህ አሪፍ ነበር ግን ለመለከፍ የሚታይ ምንም ነገር ስለሌለሽ አይሆንም እኔ እኮ ሄጄ መቀጥቀጥ አላቃተኝ ግን አባቴ በንግግር ነው ማሳመን ያለብህ ስላለኝ እና ለምን ሄዳ አታናግራቸው እነሱ ባያናግሩኝስ ይሰነዝራሉ እኮ ስብሰባ አለ አሁን ደግሞ የግድ መሄድ አለብኝ ወይ ወሰዳቸውና አብሮ ይሰብሰባ ካልሆነ ደግሞ ስመጣ ተደበድቡኛላችሁ ብለህ ቃል ገብታላችሁ ሂድ ወይ በቃ እኔ ሰራርቻቸው ልምጣ አርፈ ተቀመጥ አንዱ ግድግዳ ላይ ለጥፎ አንተን ስፈቀፍቀህ አልገኝ እኔ እኮ የሚገርመኝ አንተ ለምን በማያገባ ትገባለህ ልጅቷ ብትለከፍ አትሟሟ እንዴት ነው ማያገባኝ እሷስ ብትወልድ ልጅ ማለት አይደለችም እንዴ እና እንዴት እዚህ ቤት አልኖረችም ለዛ ነው እንደዚህ ተበላሽታ ያደገችው እና በቃ እኔ ላሳልፍ አንድ ሰው እንዳይነካ ነው ማረገው ማንካትም አይነኩኝም ያንጠለጥሉኛል እንጂ ግዴላችሁ ወይ ከፍያቸው አልፋለሁ ወይ አንዳችን እንትረፍ እዚሁ ሁኑ ነገርኩ እኮ ብሬ ሁለታችን ብቻ እንሂድ ቢገሉንስ ችግር የለውም እኔ ካሳ አቀበላለሁ በመላው ኢትዮጵያ ህጋዊ የማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል እርሶስ ተመዝግበዋል እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም ሰዓቱም ሄደ ምን ይሻላል እንዴ ምን ነው የምትሄጂበት ቦታ አለሽ እንዴ ደግሞ ምን ሆነሻል ፊትሽ እኮ ልክ አይደለም ችግር አለ ንገሪኝ አዎ እስቲ ብር አበድረኝ ወዲያው የምመልስልህ ለስቴትመንት ማስይዘው ስለሆነ ነው አረ በፍጹም እንዴ መመለስ አይጠበቅብሽም አካውንትሽን ብቻ ንገሪኝ ልሽ ነበር ቢኖርኝ ያው ግን የለኝም እጭ ነው ከማልበደር ነው ግራ ገባኝ ምስኪኔ ኒህት ችግር አብሮሽ ተፈጥሮ ይሄው በሰርጀሪ እንኳን አይነቀልም ያሳዝ ምን ሆነሽ ነው አይ ቀላል ነገር ነው ሩቲ ጨረታ አሸነፍኩኝና ለሱ ስቴትመንት ማስያዣ 500 ሺህ ብር አምጪ ተባልኩኝና አሁን እሱን ስለነገርኩት እኮ ነው እንደዚህ የሚጫወቱብኝ ሞራሌን ለመንካት እሱ ሞራልሽን ከሚነካውማ እኔ ሰጥሻለሁ ሞራሏን ነክቼ ካበደርሻትማ በደንብ ልቧጭረውና ትውሰደዋ ቆይ በግልጽ አጠይቅኝም ነበር አራሩት እኔ እኮ ሰዓቱ ስለደረሰብኝ ነው እንጂ ብሩን እኮ አጥቻ አይደለም ውሽ እኔ እኮ ካንቺ የምፈልገው ንጹህ ፍቅርሽን ብቻ እኮ ነው
ደህና መተሽ አቆሸሽ። እሺ አካውንትሽን ላኪልኝ ንገሪ። የምርሽን ነው ግን ትልኪልኛለሽ? ምን ችግር አለው? አካውንትሽን ንገሪ። እሺ 1031 ያንተን አይደለም ይሷን። አይ ያው በደንብ ስላላመነችሽ እኮ ለኔ ስትልኪ አይታ እንድታመን ብዬ ነው። ወይኔ በእናትህ እስቲ አታድርቃት፣ ዝም ብል ወይ ሂድ ውጣ። እንደውም ውጣ ሂድ እኮ አታብስብኝ። ለራሴ ልቤ ተሰብሯል። እንደዛ ከሆነ ዋጭኝና ውስጥ ገብቼ ልብሽን ልሸዋ። አላስከፍልሽም። ምን ሊያደርግልሽ ነው ደግሞ ድስቱን ያሽው? የፈላ ውሃ ነው ፊታቸው ላይ ነው የምደፋባቸው። እዛ እስከምንደርስ ድረስ ቢቀዘቅዝብሽስ? ለሱ እኔ ዘዴ አለኝ። ውሃውን ደፍተን ድስቱን ለቁራልኝ ሸጠዋል። ብቻ ሳትብሎኝ ብረት የሆንኩ አባት ነኝ እንዳል ነው የምፈራው። አንተ ከሰማ አዙረት ትሰጠኛለህ። አሁን ክርክሩን ትተን ሄደን ሳይቀድሙን እንቅደማቸው። እንዴ ድብድቡ የሩጫ ውድድርም አለ እንዴ? እንዴ ምን ጉድ ነው? ቬሪ ጉድ። መማር አቅቶኛል ስትይ አልነበረም? ፍቅሩ አቅም አሳጥቷት ነው። እኔ ለከፈኝ ምናም ስትይ ነበረው። ወይንም ማን የማልፈልገው ምን እኮ ሌሎቹ መስሎኝ በጣም ተቀይሜያቸው ነበር። ማንንም ሰው በፍቅር ማል ጣልቃ እንዲገባ አልፈልግም። ፍቅር ያሸንፋል። ፍቅር ኃያል ነው። እኔ እንደዚህ ስለኔ የሚያወራ ሰው ይመቸኛል። ይመችሽ ማለት ቲቸር እያስደበርኩት ፍቅረኛ እኮ ነው። የሚያደርገው ነገር ልክ ስላልነበር የትልቅ ሰው ምክር ያስፈልገዋል ብዬ ነበር እሱ ጋር የመጣሁት። ግን ደግሞ አስደበሩብኝ ሀኒዬ። እና ቅያሜውን ለመካስ ነበራ እንደ አረም ቆርቆሮ ስር የምትርመሰመሱት። ይኸውላችሁ በቃ አሁን ከዚህ ጋር ተነሱ። የሚለፉ ልጆች የሚቀመጡበት ቦታ ነው። ተነሱ በቃ። ወይ በምንድን ነው ታዲያ የትልቅ ሰው ምክር ያስፈልገው? ገና ለገና ፍቅረኛው ስለሆንኩኝ ሰው ፊት እናድርግ ብሎኝ ነው። ምን ቀለበት እኮ ነው። ሄሎ ስቴትመንት ስንት ሰዓት ላይ ላሳይ? እኔም መቤት ምን ቤት በኩል ማለት ከምኔው እና መለጠኝ። ወይኔ ለትንሽ ልፋቴ ሁሉ መና ቀረ። ቆይ ግን ለምን ቀድመሽ አልነገርሽኝም ነበር? ለኔስ ቢሆን እንዴት ቀድመሽ አልነገርሽኝም? እሰጥሻል ነበር። ሻው ምንድነው ማድረግ የሚቻለው? እንጃ ምን ይሻላል? በጣም አሪፍ። ለምን በኔ አካውንት ብሩን አልኪው? ምን ልትወስደው? አረ በፍጹም ልወስደው አይደለም። እዛው ያለ ልጠቀምበት።